አቢጌል እንግዲህ ለጊዜው ፍቅረኛዋን ጉድ ልታውቅ አልቻለችም። ያው ዲያጣ ልታሳውቃት ሞክራ ነበር፣ ግን ደግሞ በተሳሳተ መልኩ ፍቅረኛዋ አስመሳይ ስለሆነ እንዲያያዙና እንዲጣሉ አድርጓቸዋል አርጆንም። ከዛ በተረፈ ያው የሰላም ክስ እንዲቆም አቶ ደረጀ በደብዳቤ መልኩ ጽፎ ለልጁ ለሰላም ነግሯታል። እና ከቤቱም በቃ አባዬን ይቅርታ ካላደረገችው ከዚህ ከቤት እንወጣለን የሚል አድማ አንስተው ከቤታቸው ውልቅ ብለዋል። እና በዚሁ መሰረት ወይዘሮ ማርታ ይቅርታ የምታደርግ ትመስላለች ወይስ አትመስልም? ውድ ቤተሰቦችዬ ሰላማችሁ ይብዛ በያላችሁበት። ውድ ተመልካቾቼ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። የዲያጣን ድራማ ይዘንላችሁ መተናል። አብራችሁ ይቆዩ። ቪዲዮውን በላይክ ጀምሩት። ዘና ፈታ ትሉበት አላችሁ። የዲያጣ ድራማ ሲጀምር ይሄ ቃስም ተብዬው ስሙን ቄስ ጥራውና እንግዲህ እህቶችን ለማባላትና በቃ እንዳይነቃበት ተብሎ ዲያጣ እንደነቃችበት ስላወቀ ከአቢጌል ጋር እንድትጣላ በማድረግ በመቀመር እንግዲህ ካለሁበት ሬስቶራንት ድረስ ነይ ቶሎ ብሎ በመጀመሪያ ከዲያጣ ጋር ከተነጋገረና ከእትፋቅ ካደረገ በኋላ ያው እንግዲህ በኋላ ዘወር ብሎ ደግሞ ለአቢጌል እንግዲህ አሁን እህትሽን ቀጥሬያታለሁኝ እቴናት ስትይ የለ እንዴ ያንቺን ፍቅረኛ ለመቀማት እሷ ደፋ ቀና እያለች ነው፣ አንቺ ወየት ነው ያለሽው ብሎ የተፈጠረውን ነገር ለሷም በጎን ደውሎ ጠይቋን ነበር። እና የሆነ ካፌ ተቀጥራታለሁ፣ ቀጥ ብላ ከመጣችና ያለሁበት ድረስ ቁጭ ብላ የምታወራይ ከሆነ ስላንቺ መጥፎነትና ስላንቺ ሌላ ነገር እየነገረች ነው፣ እሷን የራሷ ለማድረግ እየሞከረች ነው። እና ያው እንግዲህ ይሄንን በግልጽ በእይታሽን ለመመልከት ከሞከርሽ ነይ ቶሎ ብሎ ደውሎላን ነበር። አቢጌልም እንግዲህ በቀጠሮ መልክ ቀጠራት ቦታ ሄዳለች። አርጆንም የሚፈጠረውን ነገር ዳር ተመልከት ቪዲዮ ቀርጽ ብላ ዲያጣ አስጠንቅቀው ነበረ። አርጆን ደግሞ እንዳጋጣሚ አቢጌል ስትመጣ ሲያያት ወደነ ዲያጣ ሁኔታዋ አልገባውም። ማለት ያው እንግዲህ አቢጌል የተረዳችው ምንድነው እንግዲህ ናታን የመጀመሪያ ፍቅሬን ትቼላታለሁኝ፣ እየወደድኩትም ቢሆን ለእህቴ ብዬ ትቼላታለሁ፣ አሁን ደግሞ ቃስም ምን አድርግ ብላ ነው እንደዚህ የምትለው ብላ በሌላ መልኩ ነው የተረዳችው። አይመጣ ያለም ቀረበችና አይነ ላይን ሲገጣጠሙ ዲያጣ ያው እንግዲህ ማድረግ የምትችለውን ነገር መረጃ ስለሌላት ዝም ነው ያለችው። በአቢጌልም ተናዳ እንዴት እንደዚህ ታድርጊያለሽ አንቺ ቆይ ለኔ እህቴ ነሽ ወይ እንዴት እንደዚህ ታድርጊያለሽ ብላ በቃስም ፊት እንግዲህ በጥፊ ነው ያለቻት ዲያጣም እንግዲህ ለነገሩ እውነት አላት እህቴ እውነቷን ነው። ይሄ ቃስም የሚባለው ሰው አረመኔና መጥፎ ሰው ነው። እኔ እናቴን እንድንጣላ የቀየሰው መንገድ ነው። ደግሞ እኔ ተዘዋዙሬ የትኛውን የሚያክል ዋጋ ከፍዬም ቢሆን እህቴን ከዚህ ከጉዳ ወጣታለሁ። ይህ አረመኔ ሰውዬ እሷን እንደማይወዳትና እንደማያፈቅራት በግልጽ አሳያታለሁ ብላ ከአርጆንም ጋር እያለቀሰች ከቦታው ጠፍታለች። ቤት ከመጣች በኋላ እንግዲህ ለፍቅረኛዋ ለናታ የተፈጠረውን ነገር ነግረዋለች። ናታን ቢሆንም ይሄ ቃስም ሰውዬ እንግዲህ አርጆን ሌላ ቦታ አውቀዋለሁ የሀብታም ልጅ አፍቅሮ ፍቅረኛ አለችው ካለ በኋላ ይሄ ልጅ በስተጀርባው የሆነ ነገር አለና ዝም ብላችሁ እንዲህ በቀላሉ ማጥመድ ሳይሆን ሰፊ እቅድ አቅደሽ ቢሆን ነው የሚሻለው። ይልቅ አሁን አቢጌል እንዴት ነው ታበሳጭታብሻለች፣ እንዴት ነው የምትታረቁት እያለ እኔ አስረዳታለሁኝ፣ እኔ ጋር ተነጋግረሽ ወደ ቃስም እንደሄድሽ ሁሉን ነገር አስረዳታለሁ፣ አንቺ አትጨነቂ እያለ ሊያስረዳትና እንዲትረጋጋበት ቢሞክርም ግን ደግሞ ዲያጣ በእህቷ ላይ እንደዚህ መደረጉና እህቷም ደግሞ ሁለተኛ እንግዲህ ፍቅረኛዬን ትቀማኛለች ብሎ ማሰቧ በተሳሳተ መንገድ ቢሆንም እውነት አላት። ሄዳ ለአባዬ ነው የምትነግረው። አባዬም ክፉኛ ያዝንብኛል ይሄን ነገር ከሰማ፣ እባክህ እንደማንም ብለህ አስረዳልኝ ብላ ነግረዋለች። እሱም እሺ ደግ ብሎ አቢጌል ቤት ከገባች በኋላ እንዲነጋገሩ እንዲመቻቸው ብላ ዲያጣ ፈንጠር ብላ ወደ ክላሷ ስትገባ አቢጌልም እንግዲህ የዲያጣን ፍቅረኛ ናታን ሳሎን አይተው ልታናገረው አልቻለችም። አኩርፋ ቀጥታ ወደ አባቷ ነው የገባችው። አባቷ እንግዲህ ለጊዜው ያው መናገር አይችልም፣ መጻፍ በሚግባቡትን በመጻፍ ብቻ ነው። ፊቷ እንደዛ ክስክስ ብሎ አዝኖ
ስትመጣና አጠገቡ ሽጉጥ ብላ ስታለቅስ አባቷ አቶ ደረጀ እንግዲህ ያው ምን ሆንሽ ነው ማለታቸው አይቀርም። አፋቸው ቢናገር ኑሮ እጃቸውን ቅንጭላቷ ላይ አድርገው ምን ሆንሽ ነው በሚል ቅጽበት እሷም እንግዲህ ተናግራለች። አባዬን ለምንድን ነው እንደዚህ እድሜ ልኬን መጥፎ ሰው ነኝ እንዴ? ዲሌ ምን እየሆነ ነው? መጀመሪያ ናታን አፈቀርኩኝ፣ ግን ደግሞ ለዳጣ ብዬ ለህቴ ብዬ ትቼው ነበረ። አሁን ደግሞ ቃስምን ባፈቅርና በወድ ጋብቻ ላይ ደርሳለሁ ብዬ ሳስብ ዳጣ አፈቅራው እሱን እየተጀናጀነች እና ተቀጣጥረው አጠገቡ የሆነች እንደሆነች አገኘኋቸው። ለምንድን ነው እንደዚህ የምታረገው? ዳጣ እህቴ አይደለችም ወይ እያለች ለአባቷ ስታለቅስ፣ አባቷም እንግዲህ መናገር ስለማይችል ምን ማድረግ እንዳለበት ግራ ገብቶት እሱም አብሮ እያዘነና እያለቀሰ ነበረ። ሌላው በተረፈ እንግዲህ የቤት ሰራተኛዋ ናት። ሁለቱን እንግዲህ ወንዶች እንደ እንጨት ግርግዳ እያማረጠች ነበር። የራሷ ጥያቄ ጠይቃቸዋለች። ጥያቄውን በትክክለኛው መልኩ መልሰዋል። እንግዲህ ገዜና ጓደኛው የሀገር ቤቱ ሰውዬ እንግዲህ ሁላቸውም በሚገባ መልኩ መልሰዋል። እሷ እንግዲህ የራሷ ነጥብ ነበራት። ይሄንን ነገር ያሟላ በቃ ባሌ ይሆናል፣ የልጆች አባት ይሆናል ብላ ወስና ነበረ። በመጨረሻም ሁለቱም ጥሩ መልስ እየመለሱ እያለ ግን አንድ መልስ ላይ ያው ጊዜ እንግዲህ ተሳስቶ ይሁን ብቻ ራሱ የተመቸውን ይሁን መልሶላት እንግዲህ በመጨረሻ ውሳኔዋን መወሰን ስላለባት ከሁለት ወንዶች ጋር መጃጃል ወይም ደግሞ ጊዜያቸውና ሰዓታቸውን መግደል ስለማይገባት ቀጥታ በደንብ መናገር እንዳለባት ካሳወቀች በኋላ በመጨረሻም ከገዜ በኋላ የመጣውን ሰውዬ ምርጫው አድርጋ ነግራቸዋለች። ገዜ እንግዲህ በጣም እብድ ነበር ያለው። እንዴት እኔ ስንት ጊዜ ሙሉ እንደዛ አይዞሽ በርች እያልኩ ሳጠናክርሽ እንደነበረ እና ደግሞ ይሄን ያክል አመት ሙሉ አብረን በልተን ጠጥተን የኔ እንደመሆንሽ እየነገርሽ ሁሌም አንቺ ግን እሱም መረጥሽ ብሎ እንዳውም ሊያለቅስ ሁላ ምንም አልቀረውም ነበር። ግን ቢሆን ወንድ ልጅ ቆፍጠን ማለት ነው። ግን ደግሞ ክፉ ቀን ሲመጣ ያው ማልቀስ ግዴታ ነው እና ገዜም እንግዲህ እያለቀሰ ነበር። እና ያው እንግዲህ እዚህ ላይ ሳስበው ማለት ነው ለዛ ያኔ ለማናደድ ገዜን ለማናደድ እና ያው እንዲቀና ብላ ነው እንጂ በእርግጠኝነት ያኛውን ሰውዬው ወዳውና ፈቅዳ ያኔ መርጣው ብቻ አይመስለኝም። ያው ገዜ እንዲቀና ነው ለጊዜው እንደዛው እንዲንጨረጨር ብላ ነው እንጂ ገዜም በጣም ትወደዋለች፣ ያስታውቅባታል። ግን ቢሆንም ገዜ ትክፉኛ ተበሳጭቷል። እኔን ረግጣ እሱ ጋር መሄዷና ምርጫዋ ማረጓ እንዴት እንደዚህ ይደረጋል ብሎ ደብሮታል። ሌላው በተረፈ እንግዲህ እትዬ ልበል እንዴ ወይዘሮ ማርታ ናቸው። ወይዘሮ ማርታ እንግዲህ አልጋዋ ላይ እንደተለመደው እስከዛሬ ከባሏ ጎን ሁና ጧትም ስትነሳ ከባሏን ጎን እያየች ነበር። እየተመካከረ ስለ ስራው፣ ስለ ውጣው፣ ስለ ቤታቸው እየተመካከሩ እንደተለመደው አብረው በልተው ጠጥተው በፍቅር በሰላም ነበር የሚወጡት ወደ ስራ። ዛሬ ግን ዘወር ስትል እንዳጋጣሚ ሆኖ ባሏም የለም። እንግዲህ ፍቺ ደረጃ ሊደርስ የቀረ ትንሽ ንብረት መከፋፈል ብቻ ነው የቀረው። ምንም ቢሆንም ግን ብዙ አመት አብረው በፍቅር ስላሳለፉ ደህንነቱ ስለሚያሳስባት ናታ መጥቶ እንግዲህ ሰላም እማዬ እያለ የተፈጠረውንና እንግዲህ አቢጌል ያሰበችውን እቅድ እየነገራት ነበር። አቢጌል እንግዲህ ምንድነው ያሰበችው እቅድ? እንግዲህ እማዬ አባዬ ይቅርታ ካላደረገችለት እዚህ ቤት መዋል ማደር አንችልም ብላ ሁሉንም ሰብስባ ከዚህ ከቤት እንወጣለን የሚል አድማ ለናታ ነግራው ነበር። ይሄ ናታ ደግሞ የመጀመሪያው ሽማግሌዎች የማይሰሩ ከሆነ ሁለተኛ ሽማግሌ እኔ እማቃቸው ሰዎች አሉ፣ እነሱ መተው እንዲያስታርቋቸው አድርጋለሁ ተረጋጊ ቢላትም አይሆንም በተአምር እማዬ ይቅርታ ማታደርግለት ከሆነ ለአባዬ ሁላችንም የየፈናችን ተበታትነን እማዬና አባዬ ብቻቸውን ቤት እንዲቀመጡ ይሆናሉ ብላ ወስና ነበር። እና የተፈጠረውን ነገር ለወይዘሮ ማርታ እያስረዳ ነበረ ናታ። እንዴት እንደዛ ታደርጋለች? እባክህ አንተን የምሰማ ከሆነ ምከራት። ሌላው በተረፈ ደረጀ እንዴት ነው እንዴት አደረ ብላ እየጠየቀችው ክፉኛ ተሰብሯል፣ ልቡም ተሰብሯል፣ አሞታል። ግን እማዬ አንቺም ያው እንግዲህ ተበድለሻል እናውቃለን፣ ግን ለምንድን ነው ይቅርታ ማታደርጊለት ብሎ ናታም ስለ ይቅርታ ነሳባት። ወይዘሮ ማርታም ክፉኛ ተጎድቻለሁ፣ 25 አመት ማለት የአንድ ሰው እድሜ ነው። አብሬው አፍቅሬው ወድጄው ትዳሬን ቀጥ አርጌ በመኖሬ እሱ
ዘላለሙ ዋሽቶኛል። 26 ዓመት ሙሉ እንደ ቤት ሰራተኛ ከጎኗ ሁኜ ስንከባከባት የነበረችው ሰላምም ዋሽታኛለች። እሱ አንድ ቀን ቢሳሳትም እንኳ ከዚህ ከቤት ያስወጣት ነበረ። ምናልባችም ሰላምን ስለሚወዳት ይሆናል ይሄን ያክል ዓመት አብራን እንድትኖር የፈቀደው እያለ የውስጧን ቁስልና የውስጧን ምን ያክል መድማት እያዋራችሁ ነበር። ናታም እንግዲህ እማዬ አንቺም እንደተጎዳሽ በደንብ አውቃለሁኝ፣ እንዳንቺ የተጎዳ ማንም የለም፣ ግን ደግሞ ያው ሰዎች ነን፣ በዛ ላይ የተዋለደ ሰው እያለ እንግዲህ አቶ ደረጀ ምንም ቢበድላትም ወይዘሮ ማርታ የሚበላው የሚጠጣው እንዴት ነው እየበላ ነው ወይ ብላ ስታነሳ ከዚህ በፊት በፍቅርና በሰላም ሲኖሩ በነበሩበት ጊዜ ሬስቶራንት ሄደው የሚመቸውን ምግብ የሚበላበትን ሬስቶራንት አስታውሳ እዛ ምግብ አዝዣለሁኝ እና ራቱን አምጣለት፣ እዛ ምግብ ቤት በጣም የሚወደው ምግብ አለ፣ ደውዬ ነግራችሁና እንዲያዘጋጁለት እነግራችኋለሁኝ፣ ሄደህ አምጣለት እባክህን ብላ ጠይቀው ነበር። እሱም እሺ እማዬ ችግር የለውም አብሽሪን ያለሁ ይላባዬ ብሏታል። በመጨረሻም እየተበሰጫጨ ገዜ እንግዲህ ግቢውን አንዴ ወደ ላይ አንዴ ወደ ታች እያለ በተለይ ደግሞ እንግዲህ ለዛ እንዲቀና በሚል መስል መልኩ ምግብ ሰርታ ለዛኛው ወድርኩ ምርጫዬ ነህ ብላ ላለችው ሰውዬ ምግብ በሳህን ይዛለን ልተር ስትል ሲያያት እንዴት እንደተንጨረጨረ ተኋላ ተከትሏ ሲሄድ ነበረ። እንዴት አንቺ የሰው ምግብ የሰው ቤት ምግብ ባጥር እያሾለክሽ ልትሰጪ ነው ወይ? ምን አይነት ሆነሽ አንቺ ገና ጉር ታመጭብናለሽ። ምግባቸውን እየደበቅሽን ብቻ ሳይሆን ንብረታቸውንም ማሳለፈሽ ተሰጪና ገዜ ነው የወሰደው ብለሽ ስሜን ታጠፊብኛለሽ፣ አንቺ ጉደኛ ነሽ እያለ ባጮልቆ ባጥር እያያቸው ነበር ምን እንደሚያደርጉ እንግዲህ እየተንጨረጨረን ቢሆን ለጊዜው። ከዛ በተረፈ እንግዲህ ያው በቃ የገዚ የማን ነው የአቢጌልና የዲያጣ ነገር። አቢጌል በቃ የተረዳችው የዲያጣን ሁኔታ ሁለተኛ ፍቅረኛዬን ይቀማኛል በሚል ሰበብ ነው። ይቅርታ እዚህ ላይ ውድ ቤተሰቦችዬ ማለት ነው ቪዲዮ ላዘጋጅ ብዬ ኔት ዲያታ ያልሰራ ብሎ የሆነ አፕ አለ ቪዲዮ ማዘጋጅበት፣ ያንን እየዞረ እየተሽከረከረ እምቢ ሲለኝ ጋላሪ ውስጥ ያገኘሁትን ፎቶ በማቀናበር ነው ዛሬ ቪዲዮ የሰራሁላችሁ እና ሶሪ ከደበራችሁ ማለት ነው። እና ለማንኛውም እንግዲህ አቢጌል በዲያጣ ሁኔታ ክፉኛ ስለተበሳጨች ለመናገር እያገባባች ቢሆንም ግን አልሰማቻትም። አንቺ ስነ ስርዓትሽን ያዥ አልተናገርኩሽም እያለች እንደውም ከቤቷ አድማ አንስተን እንወጣለን ስትል ዲያጣ አስተያየቷን ለመስጠት ብትሞክርም እንኳ ግን አልሰማቻትም። ዝም በይ ስነ ስርዓትሽን ያዥ አንቺን ያዋራሽ የለም ብላ ጥላት ዳለች። በዛው አጋጣሚ እንግዲህ ያው በመሃል ከውሃ ጓደኛ ጋር ይሄ ቃስም ተብየው ቀሽም ተብየው ሰውዬ እንደሚደዋወልና የሆነ የብልግና ነገር እንደሚያወራት ሁላ ታዝቀደም ነግራትም ነበር። ለአርጆንም ነግራው ነበረ። አርጆንም ምንም ሳያስቀር ለዲያጣ ነግሯት ስለነበር እየመጣች ስልክ ደውሎላት አውርቷት አለ። ይህ ሰውዬ ምንድነው የሚለው ብላ ከዚህ በፊት እንግዲህ ስልክ ከደወለልሽ እንዴት መቀረጽ እንዳለብሽ እንዴት ማውራት እንዳለብሽ ነግራት ነበረ ዲያጣ። እና ቤት ከመጣች በኋላ የውሃ ጓደኛ ነይ እስኪ እባክሽ እና አንዴ ይፈልግሻለሁ፣ ኬክም ከፈለጋችሁ ከውሃ ጋር ቢመሽም እኔ ይዣችሁ ሂጄ ጋብዛችኋለሁ ብላ አታላ ያ ሰውዬ ይደውልልሻል ወይ እና ሲደውልልሽ እኔን እንድትነግሪኝ እባክሽን እና እንዴት መቀረጽ እንዳለብሽም ሲያወራ ድምጹን ማስቀመጥ እንዳለብሽ እንዴት እንደሆነ ለናታም ነግረው ነበር። ናታም ቢሆን ከዲያጣ ስልክ ጋር ጠልፎ የልጅቷን ስልክ እንዴት ማሰር እንዳለበት እየተወያዩ ስመለስ ከስራ አስርልሻለሁኝ፣ ይህን ሰውዬ ጉዱን እናጋልጠዋለን፣ የትም ቢሆን የትኛውንም ዋጋ ከፍዬ እህቴ ላይ እንደዚህ ሲጫወትባት ማየት አልፈልግም ብላ ዲያጣ ቆርጣ ተነስታለች። ያው አቢጌል ለጊዜው ብትጣላኝም እና ብታኮርፈኝም እንኳ በኋላ የዝቃስም ተብየው ጉዲና ስራ ሲጋለጥ እህቴ ታመሰግነኛለች ብላ እንግዲህ የውሃን ጓደኛ እያንዳንዱን መረጃና ሲደውልላት ምን ማድረግ እንዳለባት ለእኔ አስቀድማ መናገር እንዳለባት ሁላ እየነገረቻት ነበር። ያው እንግዲህ እሷን በተለይ ኬክ ጋብዝሻለሁ ስላለቻት ልጅ አይደለች እሺ ደግ ብላ ሁሉንም መረጃ ሰጥታታለች። እሺ ደግ ብላ ኬክም ልጋብዛት ወጣለች። አይመሸለም ሁላቸውም ተፋጠው ገዚንም ለዛንም ሁሉንም የቤቱን ሰው በሙሉ እንዳለ ጠርታ አቢጌል ሳሎን ቁጭ ካደረገቻቸው በኋላ መንጉር ተፈጠረ፣ በጋሽ ላይ የሆነ ነገር ተፈጠረ እንዴ ያው ስለታመመ ጋሽ ደረጀ ብለው
ሁሉም ፈጠው በተለይ ጊዜና ለዛ ምን ተፈጥሮ ነው እዚህ ቤት እያሉ ያው እንግዲህ ሰሞኑ የተፈጠረው የጋብቻቸው ሁኔታ ስላስጨነቃቸውና ስላሳሰባቸው ድጋሜ ደግሞ ምን ተፈጥሯል ብለው ካሁን የሆነ ነገር ተነግረናል ብለው ተጨንቀው እየጠበቋት ነበር። በመጨረሻም እንግዲህ አቢጌል ተነፈሰችው። እዚህ የሰበሰብኳችሁና ልብ ብላችሁ እንዲታዳምጡኝ የፈለግኩት ነገር እንግዲህ አባዬና እማዬ እንዴት ተጣላችሁ አውቃለሁኝ እና እናቴ ይሄ አባዬን ይቅርታ አድርጋለት እስካልተመለሱ ድረስ እኛም ደግሞ ትግላችንን ማቆም አንችልም። በሽማግሌም ሆነ በምንም እንድትታረቅ እኔንም እንድትታረቅ መክሪያት ነበር። እናዬ እምቢ ብላለች። እማዬ ማለት ነው እምቢ ብላለች ወይዘሮ ማርታ። ስለዚህ አሁን ምንድነው ያለን አማራጭ? ይሄንን ቤት ለቀንላቸው ቤተሰቡ ሲበታተን ያለችው አማራጭ ይታረቃሉ ብዬ ስለወሰንኩኝ ሁላችንም ተያይዘን እንሄዳለን ብላ ተነስታለኝ። ናታም እንግዲህ እባክሽ ይሄ ነገር አይሰራም ተይ ግድ የለሽም ብሎ ሊመክራት ቢሞክርም አይሆንም እኔ አንደውን ወስኛለሁ ብላ ነግራቸዋለሁ። ከዛ በፊት ግን የረሳሁት ትረካ በሰላም ላይ ያለው ነው። ሰላምን ለመክሰስ እንግዲህ ፍርድ ቤት ቀጠሮ ነገ ነበረ። ያው እንግዲህ ሰላም እንደፎከረችው አባትሽ ይህንን ክስ እንዲታስቆሚ ያደርግሻል ያለችውን ነገር እውነቷን ነው። እንግዲህ ስለ ሰላም ክስ አንስታ አባቷንም እንግዲህ ነገ ነው ምን ትለኛለህ አባዬ ብላ ስታማክረው አቢጌል ደብተርና እስክሪብቶ ፈልጋለሁ ብሎ ከሰጠችው በኋላ እዛ ደብተር ላይ በጣም ያልጠበቀ ና ያላሰበችው ዱብዳ ነበር ለአቢጌል ያነበበችው እዛ ወረቀት ላይና የሰላምን ክንስ እባክሽን ማቆም አለብሽ። ስለኔና ስለ ሰላም የማታውቂው ነገር የለሽም። ለጊዜው የምታውቂው ስለ ህፃኑ መወለድና የህፃኑ እናት መሆኗን ብቻ ነው። እሷ የኛን ንብረትና የኛ ገንዘብ ፈልጋ ሳይሆን ከበስተጀርባው እኔና እሷ ሌላ የማታውቂው ብዙ ችግር ስላለ እባክሽን ለኔ ስትይ እባክሽን ብሎ ያው እንግዲህ የአቢጌል ባህሪዋ ልፈጽም ለስራ ያለችውን ነገር በሙሉ ሳትሰራ ወደ ኋላ ማፈግፈግ አትችልም እና አሁንም የሰላምን ጉዳይ ወደፊት ተጋፍጣ ለፍርድ ቤት አቀርባታለሁ ብላ ቆርጣ ተነስታ ብዙ መረጃዎችንም ሰብስባ ነበረ እና አሁን እባክሽን መሸነፍ እንደማትወጂ ያውቃለሁ ለኔ ብለሽ ተሸነፊ እባክሽን ብሎ አቶ ደረጀ ወረቀቱ ላይ ደብዳቤ በሚመስል መልኩ ገጥግጦ ሲጽፎ እሷም ለጊዜው ተናዳ ነበረ። ምንድነው አባዬ ለምንድነው እንደዚህ ታደርገው ለምንድነው ስንት ውጣ ውረድ አሳልፍ የመረጃ ከሰበሰብኩ በኋላ እንዳልከሳት የምትጠይቀኝ ለምንድነው ብላ ተናዳ ጥላው ወጣ ነበረ እና ሁሉንም ቤተሰብ ከሰበሰበች በኋላ ከዚህ ከቤት መልቀቅ አለብን ብላ ሁላቸውም ወዴት ነው የሚለውን ነገር ሳይጠይቋት እኔን ተከተሉኝ ብላ ሁላቸውም አቢጌን ተከትለዋት ወጡ። በመጨረሻም ጭር አለሳ ብላ አቶ ወይዘሮ ማርታ ከየክላሳቸውን እየከፈተች ብታይም እንደገና በየክላሳቸው ሁላቸውንም እየከፈተች ማንም የለም ጭር ያለ ነው። በመጨረሻ ሳሎን ወጣ ብታይም ማንም የለም። እውነትም አቢጌል እንዳለችው ቤቱን ለቀው ወጥተው ነው ወይ ወደ የት ፈሰው ነው ወደ የት ሄዱብኝ ልጆች የጎዳና ላይ ወጡ እንዴ ብላ ደንግጣ ድራማ ያልቃል እላችኋለሁ። ውድ ቤተሰቦችዬ ምን ትላላችሁ? ማለት ይሄ ዳጣ ድራማ ኔክስት ምንድነው የሚሆነው? ማለት ወይዘሮ ማርታ ይቅርታ ታደርግለታል ሌላ ደረጀ ነው ወይስ እንደተባለው በቃ አሁን ህመሙት ይሻለው ፍርድ ቤት ሄደው ንብረታቸውን ተከፋፍለው ለየብቻ ህይወታቸውን ሊቀጥሉ ብቻ ድራማው እኔ ምንም አላማረኝ እና ወንድ ቤተሰቦችዬ ዳጣ ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሰሞኑ በቪዲዮ ተያይዤዋለሁኝ። ቪዲዮ እስከ መጨረሻው ለማየት ሞክሩ ማለት ነው። ያው እንግዲህ ሊቭ ስለማልገባ ሊቭ ብገባ 20 ደቂቃ 30 ደቂቃ መቀመጣችሁ አይቀርም። ግን ደግሞ ቪዲዮ 10 ደቂቃም ሆነ 10 ምናምን ደቂቃም ሆነ እዩልኝ ማለት ነው። እና ለዛሬ ይሄን ያክል ይበቃናል። ባይ ባይ ቻው። ላይክ ሼር ሰብስክራይብ አድርጉ። ጉድ ባይ